ይጥራ ብሎ ለምን ሀብን አላናገርም? ልጁ ጋር ራሱ ከባድ ሴራ አለ። ልጁ ጋር ራሱ ከባድ ሴራ አለ። ከሙሽዬ ጋር እኮ ማስመሩ መርት ይችል ነበረ። ሙሽዬ አለች እንዴ ጨሩ ሙሽዬ ባይወጣ ማለት ነው። ጉነተኛ ከሆነች ሌላ ሙይታጂ ጨሩ ሙሽዬ ታያል። ወጣት ነው፣ ሀብ አለ፣ መለኛው አለ። የወንድማችሁን ስም እንዲጠራ ትፈልጋላችሁ አይደለ? አዎ ይሉታል። ልጅቷ እኔ ጋር ናት፣ አምጥቻታለሁ። ስለዚህ እኔ አባት ነኝ፣ ቼክአፕ እናድርግ ኑና እንሂድ ዲኤንኤ እናድርግ ማለት ትችል ነበር። እንዲያውም የምነግራችሁ ነገር እሷ ትጽፋለች፣ እሱ ይተውነዋል። ይተውናል። ልጅ የለም፣ ሁለቱም ጋር ችግር አለ። እኔ ዲኤንኤ አይደለም አሁንም ደግሜ ነው የምናገረው ጨሩ፣ ዲኤንኤ አይደለም እያሳሰበኝ ያለው ልጅቷ ብቻን ላገኘው ያለችው ነገር ምን ልታስነቃው ነው ነው። በዚህ ምድር በረከሰበት ሰዓት መጥፎ ነገር እህት በወንድሟ ላይ፣ ወንድም በእህቱ ላይ፣ እናት በልጇ ላይ እንደዚህ ያን ነገር በሚደረግበት ቦታ ላይ ልጁ ለምንድን ነው ብቻዬን ላገኝ የምትለው? እንጃ። እንደገና ደግሞ ነው የዚህ ጋር ይቅርታ አድርጊልኝና እሱ ራሱ እኮ መልሶ ዛሬ ካፉ አምልጦታል። ብቻህን እንድትሄድ አልፈቅድም። እናንተ የልጁን ንግግር አትቀበሉ። አይደለማ ያሉትን ነው እኮ ያሉትን የፈለገ ነገር ልጅ ጨሩዬ የፈለገ ልጁ ሚሊዮን አትቀበሉ። ልጁ ዲኤንኤና አባትነቱን ይኸውልሽማ አንዴ ልጁ አባትነቱን ማሳወቅ ቢፈልግ ኖሮ 3 ቀን እኔ ጋር ነበረች ቤተሰቦቼ ጋር ብሎ ነበረ። ለምሳሌ የገንዘብ እጥረት ይኖርበታል አይደለ? የለውም እንበል። የገንዘብ ማስመሪያ ውድ ስለሆነ ማስመርመሪያ ቢያጣ የአንድ ሀገር ልጆች ናቸው። እና ሀብም ያሉት ቡታጅራ ነው፣ እሱም ያለው ቡታጅራ ነው። ስልክ የሚባል ታሪክ አለ። የወንድምን ነገር ማጥራት ትፈልጋለሁ። እኔ ሳንቲሙ የለኝም። ለቡርኬ ደውልለትና ዲኤንኤ ይመርመር። አሁን ሀብ ጋር ከወሰደው ችግር የለም። ሀብ ጋር እያለች እንኳን ልጅቷ የውላችሁ ወደ ውጪ ሲላክ ነው ጸጉር የሚጠየቀው። ትናንትና ነግሬያቸዋለሁ። ኢትዮጵያ ውስጥ ግን ሲደረግ ኢቢኤስ ሲያደርግ አይተናል። ሌላም ቻናሎች ሲያደርጉ አይተናል። ፌዴራል ጋር ነው ሄዶ የተመረመረው። ኮረና እኛ እንደምንመረመረው ከምራቅ ላይ ነው ዲኤንኤ የሚደረገው። ኦኬ። እኔ አሁንም ደጋግሜ የምነግራችሁ ልጁን አትመኑት። አንድ ለቻላኑ ነው፣ 2 እሷ ትጽፋለች፣ እሱ ይተውናል። ልጅ የለም ችግር ነውዬ በአላህ ስሚኝማ፣ እሱ መረጃ አለኝ እያላለ አይደለም ወይ? መረጃዋን ስለያዝኩባት ነው ብሎ ስንት እየዘባረቀ የሆነ ልጅ ምንም ይሆናቸዋል። ምስክር ይሆናል ውሸታቸውን። እኔ ያናደዱኝ እነሱ ማመናቸው ነው። እኔ ግራ ያገባኝ አዲስ አበባ መጥተው እሷ ትክሰስ እሷ ትክሰስ የዋህነታቸው ገና ገደል ይከታል። ተውን ባካችሁ ነቡ የኔን ያምሽ ያለ በቃ ይበቃል። ያምሻከለ ማድረግ ያለባቸው ጥለዋት አዲስ አበባ መመለስ ነው። መመለስ ነው። አሁን ዛሬ ቤታቸው ትመጣለች አይደል? አንዴ በተራ እናውራ። ቤታቸው ስትመጣ እዛ ባለችበት ፖሊስ ደውለው እየበጠበጠችን ነው ልጄ ናት ትላለች አይደል? ልጁ የኔ አይደለም የኔ ነው ብላ ተጣብቃብኝ ነው። ወደ ህግ እንሂድ፣ ተያይዘው መሄድ ይችላሉ። እታ እንኳን ብትረብሽ እንዲያውም መምጣቷ አሪፍ ነው። ብትረብሽ መምጣቷ አሪፍ ነቡ። አንድ ነገር ልጠይቅሽና ቆይ ሰርቄ ልውሰዳትና እንሂድና እንመርመር። ደግሞ ያለው ነገር ሰምታችኋል መሰለኝ አይደለም? ቆይ ስሚ፣ ወንጀል አይደለም ያለው ነገር ስሚ። ወይም አንተ አግኛትና እኔና እኛ ተደብቀን እንጠብቅህ። እንዴት? ምን አይነት አባባል ነው ይሄ? ተደብቀን እንጠብቅህ ወይ እየተባላችሁ ነው። እሱን ወንጀለኛ ለማስባል ይኸውልሽ ልጁም ፌክ ነው እየሰራ ያለው። ገባሻ? ለሁለት ሆነው ብሩኬን እንትን ለማለት ነው፣ ለማጥመድ ነው። ገባሻ? እሱ እያወራት እነዛ ሰርቆት ሄዱ። ይሄ የአባትነት እንትኑን ቢፈልግ ኖሮ 3 ቀን ማለት በጣም ብዙ ነው። ቢፈልግ ኖሮ ሳንቲም የለውም እንበል እንዘንለትና በዛን ሰዓት ሳንቲም ስለሌለው ነው ብንል ሀብ ጋር ደውሎ ልጅቷ እኔ ጋር ናት ያለችው ከሷ ወስጃታለሁ የወንድምን ስም አጥራ ቢለው ሀብ ለቡርኬ እንኳን አይደውልም ሲጣደም። ቆይ ባለፈው እዚህ ጋር ይቅርታ ጉልኝና ከሀብ ጋር አውርቻለሁ ያለች አፋን ስትከፍታ ነበር። እቺ ክፍታ
ነቡና ጨረቃ ማለት ነው። ነቡና ጨረቃ አሁን እዚህ ጋር ይኸውላችሁ ሌላዬ አንዴ ይኸውልሽ ነቡዬ አሁን ማንኛውም ሰው ሲጠራቸው ሀይሚም ሆነ ብሩኬ መሄድ የለባቸውም። ገባሻ? ሀታ ራሱ እሱ ቢጠራቸው ራሱ መሄድ የለባቸውም። ለምን እሱ ጋር ራሱ በጣም ኃይለኛ ስህተት እንዳለ ራሱ ማወቅ ትችላላችሁ። ዛሬ የተናገረው ራሱ 3 አይነት አነጋገር ነው። ልጅቷን ሰርቂያት ይዤ ልምጣ ማለት ምን ማለት ነው? ትልቅ ወንጀል። ይሄ ራሱ አንድ ወንጀል ነው። ገባሽ? እሱን ለማስጠቆር ነው። እሱን ያልሆነ ወጥመድ ውስጥ ከቶት እሱ የሚያደርገውን ያደርጋል። ገባሽ? እዚህ ሲጠይቀው እሺ ብሎ ይኸውልሽ እሺ ብለው ቢያደርጉ እሺ ብሏል። ልጅ በመሰረሻለው በኋላ አይሆንም ብሏል። ትቶታል አይደለም። ለምሳሌ ራሱን የዋህነቶቻቸው ይዟቸው ኦኬ ቢሉ በቃ እንዲስ ልካውስ እንደሆነ ልጁን ሰርቄ እንደባለፈው ሰርቄ ላምጣላችሁ ልበላቸውና ልጆቹን እሺ ብለው ይዘው ሲሄዱ ላሳሰራቸውስ ብላውስ እንደሆነ አሁን እኮ አይሚ ራሱ እምቢ ያለችው ምንድን ነው? ህግ እንሂድ ምናምን ብለው በተናገሩት ነው እሷ ፈርታ እምቢ ያለችው እንጂ እነሱ ሰርቀን ይዘን እንምጣ ባለችው አይደለም። በሱ አይደለም። በተናገረችው ነገር ደግሞ አንድ ነገር ልንገራችሁ። ቀይ መስመር ነው በሃይሚ ቀይ መስመር ነው ብሩኬ። ምንም አይነት ነገር እሷ ላይ ቢደርስባት ይሻላታል እንጂ ብሩኬ ጋር እንዲደርስ አትፈልግም። የሚጎዳባት ስለመስላት ነው ያንን ቃላት የተጠቀመችው እንጂ ለሌላ አይደለም። ለሌላ ነገር አንሳ አይደለም። ይሄን ነገር የተጠቀመችው አንድ ለህፃኗ አስባለች። ሀሳብ እኮ የብሩክ ነገር ነው። ብሩክ አንድ ነገር ቢሆን ነው አስቦ እየተወጣ በተራ እናውራ ማማ፣ በተራ እናውራ። ሆነም ቀረም ቀጥ ብለው ወደ አዲስ አበባ ይሄዱ ነቡዬ። ወደ አዲስ አበባ አንዱ መፍትሄ ምንድነው? ቀጥታ ወደ አዲስ አበባ ይመጣሉ አይደል? ልረብሽ ስትመጣ በር ስታንኳኳ ቤታቸውን ፖሊስ ደውለው ድረሱልን ቤታችንን እየበጠበጡ። አይ የልጅ አባት ነው ስለዚህ የልጅ አባት አይደለም። እንዲያውም እምቢ ብላኝ ነው። ቪዲዮ ምስክር አለኝ እጄ ላይ እምቢ ብላኝ አገሬ እጄ ቡታጅራ እጄ እንሂድ ብላት እምቢ ብላኝ ነው የመጣችው። አሁን ልትረብሸኝ ነው የመጣችው። ስለዚህ አሁን ከመጣች አይቀር ህግ ጋር እንሂድ ይላል። ህግ ራሱ ያስገድዳል። እንታ እንዲያውም አዲስ አበባ ብትመጣ አሪፍ ነው ለእነሱ። አሁን ሁላችንም መናገር ያለብን ምንድነው? ያኔ ከታችን በቃ ወደ አዲስ አበባ ይመለሱ። አሁን ዛሬ ነገር ደግሞ ልጆቹ ማወቅ ያለባቸው ነገር ያው ዜድም ብላለች፣ ሌሎችም ልጆች ብለዋል። ማማከር የምትፈልጉትን ሰዎች ጠበቃም ካስፈለገ በምንም ነገር ከጎናችሁ ነን፣ እናምናቸዋለን። የእናንተን ደስታ ነው የምንፈልገው። ወደ ራሳችን እንመለስ። እንዲያውም አዲስ አበባ ብትመጣ ለእነሱ አሪፍ ነው። በጣም በጣም ሁልኝና እዚህ ጋር ከጎናቸው ሁነኛ ሰው ያስፈልጋል። ለምን ብትይ እነሱ ታውቂያለሽ፣ ሞኝነት በጣም ያጠቃቸዋል፣ የዋህነት ያጠቃቸዋል። ለምን መሰለሽ? ሁነኛ ሰው ከጎናቸው ያስፈልጋቸዋል። ጠንካራ ሰው ያስፈልጋቸዋል። ጠንካራ ሰው ስልሽ እነሱን መስመር የሚያስይዛቸው ሰው ያስፈልጋቸዋል። እነሱ ብቻ አይደሉም። እነዚህ ልጆች እየተመካከሩ እነሱ ላይ እቃቃ እየተጫወቱባቸው ነው። ለምን ልጁ ከሆነች እስካሁን ድረስ ክርስትና ብላለች። ክርስትና አሁን ይምጣ ቀጥታ ነው ሄደው አለች። ክርስትና ተነሳ መጣ እንውሰድ እንመርመር አለ። ቢቻህ ላግኝህ በአሁን ሰዓት አያስፈልግኝ። የእናት ልጅ ጥያቄ ልጅን የሚባለው የሰማንያ ባለው አይደለም። ልጅ ለምን አላየም? ልጅን መጀመሪያ ለምን አላየም? ሲጀመር አይሚና ብሩኬ ማለት ነው ሁለቱም ጋር መሄድ የለባቸውም። የሚገርምሽ ነገር ሁለቱም ጋር ትክክል። እኛም የምንፈልገው እሱ ነው። ለምን ልጁን አምኖ አሁን አውቆ ነገሩን ሊያስረዝሙ ነገሩን ወደዛ ወደዚህ ለማስባል ልጁን ማድረግ ይችላሉ። ኦኬ። እና ማድረግ ያለባችሁ ቀረባችሁ ሁለቱም አሁን እውነት እንፈልጋለን። አንዳንድ ጊዜ እኮ ሀቃችን ለመፈለግ እኮ ሌላ ነገር ሌላ መዘዝ ነው የምናመጣ። ስለዚህ ምን ማድረግ ያለበት ቆፍጠን ብሎ በቃ ዲኤንኤ ማድረግ ያለበት እርስ በራሳችን እኛ